ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ደስታ ጓጎጭ ብለዋል። በጣም አዝነዋል። በጣም ተበሳጭተዋል በሩታ ላይ ማለት ነው። ነገር ግን እኮ ትላንትና ማለት ነው ደስታ ካየህ አንተና እኔ እናወራለን ብላሃለች እኮ። ይህንን ነገር ሩታ ሁለት ጊዜ ነው የተናገረችው፣ ለዛውን ቤተሰብ ማለት ነው። ደስታን ከቤት ውጣ ስትለው እኔ እናንተ እናወራለን አውርተን እንግባባለን ብላ እነ ዳኒን ከህይወቷ ልታስወጣ ፈልጋ ይሆናል እንደዚህ ያለችህ እንጂ በዚህ ናክል አይደለም። ለማንኛውም ትዕግስት የሚባል ነገር አለ። ደስታ ታገስ፣ ከታገሱት ሁሉም ያልፋል አይደለ እንደሚባል ነገር ለትንሽ ጊዜ ትዕግስት አድርግና ሩታ ከአሁን ወዲህ የፈለገም ነገር ብታረግህ ይህንን አክል ጓገጭ የሚያደርግ ነገር አላረገችም። በቃ በዙሪያ ያሉትን ሰዎች አዝድታ ንጹህ ሆና ወደ አንተም ልትመጣ ፈልጋ ይሆናል። ይሄን ያዙልኝ። ሲቀጥል ደግሞ ትላንትና አብርሽ ቤት በተሰራው ቪዲዮ አይታችኋላ። ለሄርሜላና ለአብርሽ ይቅርታ ስትጠይቅ እኔም የራሴን ህይወት መጀመር ያለው እኔም አሁን ባለሁበት ሁኔታ በጣም ደስተኛ ነኝ። ስለዚህ እናንተም ደስተኛ እንድትሆኑ ነው የምትፈልጉት። እኔ ከሁሉም ነገር ነፃ ሆኜ የራሴን ነገር ትቻለሁ። የበደላችሁኝም ያረጋችሁኝም ሁሉም ነገር ለራሴ ደስታ ስል መተው አለብኝ ስትል ነው አብርሽና ሄርሜላን ይቅርታ የጠየቀችው። አሁን ዛሬ እኔ በደስታ ላይ ነው ጥፋት ያየሁት ማለት ነው። ምክንያቱም መታገስ አለበት። የትኛውም ነገር የሆነ መዘዝ ሳይኖረው አይቀርም ወደል። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ደስታ ዛሬ በጣም ተበሳጭተዋል። በዚሁ አጋጣሚ እንደዚህ አይነት ነገር ባታመጡ ደስ ይለናል። ለምን ብትሉ አብዛኛው ሰው አሁን ይህን ነገር ትክክለኛ ህይወታቸው ነው የሚለው አለ። ምክንያቱም ጀዝባ የሆኑ ደደብ የሆኑ አሉ አንዳንዶች ማለት ነው። ሩታ ለሰው ነው የምትኖረው፣ ልንገራችሁ ነው ማለት ነው። እንደናንተም ራሷን አስከብራ መኖር ትችላለች። ነገር ግን ሩታ ማለት ብዙ ህዝብን አቅፋ የምትኖር ሴት ናት። ያያችሁ ሰሞኑ አይዲ አልነበረም። ማንም ምንም የሚሰራ የሚንቀሳቀሱ አልነበረም። ቪዲዮ ራሱ መስራት አልቻሉም ነበረ። ትላንትና ያንን ነገር አረገች። ያንን ነገር በማድረጓ ደግሞ ይሄው የሰው ርስቅ ከፈተች ማለት ነው። የሰውን ገበያ ከፈተች ማለት ነው። እነሱ እንዳይሰበሩ እንዳይወጥቅ ነው ሩታ በህይወታቸው ላይ የምትተው ነው። ምክንያቱም ፋራ ናቸው፣ አይችሉም። እንዴት አይነት አይዲያ ማምጣት አይችሉም እነሱ ማለት ነው። ለዚህ ሁሉ ይሄንን ነገር አሁን ትክክለኛ ህይወታቸው ነው የሚል የሚያስባለ እኮ። እኔ ናጌም ዛሬም ቢሆን ያመነ ይመን ያላመነ አይመን። አብርሽና ሩታ አልተጣሉም። ሄርሜላና አብርሽ አይፋቀሩም፣ አይዋደዱም። ይሄ ሁሉ የሚሰራው ስራና ድራማ ብቻ ነው ማለት ነው። ድራማም ሳይሆን ስራ ነው የሚሰሩት። በቃ እኛ የምንፈልገው የነበረ ሩታ ትክክለኛው ህይወቷ እንድትዝ ነበረ። በዚሁ አጋጣሚ አብርሽና ሩታ አልተጣሉም አልላችሁም። በጣም ተጣልተዋል፣ በጣም ተበጥባጠዋል። ህይወታቸውንም በጣም ብዙ አደጋ ላይ ደርሰዋል። ነገር ግን አብርሽና ሩታ ታርቀዋል ማለት ነው። በቅርብ ቀን ደግሞ ለማየት ያብቃችሁ ማለት ነው። እና ይሄንም ያልኳችሁ አብዛኛው የሄርሜላ ደጋፊዎች እውነት ትክክለኛ ህይወታቸው ብለው ነው የሚያዩት ማለት ነው። እስቲ ሄርሜላን በደንብ አርጋችሁ ይዋት ማለት ነው። እናንተ አልወለደችም፣ ወጣት ናት፣ ድንግል ናት፣ የተለያየ ነገር የምትሉ ሰዎች ማለት ነው። ይሄንን ለማስመሰል ነው። ለምን ስትሉ ለራሷ ጥቅም ስትል ለራሷ ጥቅም ስትል ነው አብርሽና ሩታን የተጠጋችው። እዚህ ጋር አንድ ነገር ልንገራችሁ ማለት ነው። አብርሽና ሩታ ተስማምተው ካልፈቀዱ ማንኛውም ሰው ፈቶም ሆነ ቪዲዮም ሆነ መቦሰት አይችልም። አሁን ደስታ ዋገጭ ሲል እውነት እንዳይመስላችሁ ማለት ነው። እሱም ለጥቅሙ ነው የመጣው፣ ሁሉም ለጥቅሙ ነው። ግን እዚህ ጋር የምትጎዳው ማናት? የምትጎዳው ሩታ ናት ማለት ነው። ምክንያቱም አሁን ኮሜንት እያየው ነበረ። ጸባይዋ ነው እኮ እንደዚህ ነው እኮ። እናንተ ይኸውላችሁ ሩታን መሆን መቼም አትችሉም። የሩታ ችሎታን መቼም አትዙትም ማለት ነው። እያንዳንዳችሁ የምታሽቃብጡ ሁላ ማለት ነው። እርግጠኛ ነኝ እኮ ነገ ሄርሜላና አብርሽ ተጣልተው አብርሽና ሩታ ቢመጡ ማለት ነው ሚዲያው በአንድ እግሩ ታቆመታላችሁ። የእናንተ ስራ እንደዚህ ነው። አቋም ራሱ የላችሁም። አሁን እንደዚህ ትላንትና ይቅርታ በጠየቀችበት እንኳን አብርሽ ወደ ሩታ ተመለሰ የምትሉ ሰዎች አላችሁ እና እነሱ እየሰሩ ነው። ለሩታም ደግሞ አንለምናችሁም። እኛ አትበሏት፣ አትናገሯት። እውነት እናንተ ኮመንታተርም ሆነ የምትሳደቡም የምትሰጡትም አስተያየት ሩታን ጎበዝ የሆነ ጀግና የሆነ
እውነት አንቺ ይሄ ነገር ባለጌ ነሽ፣ ይሄ ነገር አጥፍተሻል ብሎ የሩታን ጫፍ እየነካ ወይም ቪዲዮ ቢሰራልን ወይም ደግሞ ባጠገቧ ሂዶ እንደዚህ እንደምትሉት እንደምትኮምቱት እንደዚህ ነገር ብላችሁ ምላሽ ብትሰጣት የዛኔ ነው እኔ የምናደደው ማለት ነው። ሩታም እንደዛ ማለት ነው። ነገር ግን ለሰው ልጅ መልካም ነገር ስትሰሩ መልካም ነገር ነው ሰርተው የሚመጡት ማለት ነው። ኮመንታተሮች አብርሽና ሩታ ዩቱበሮች ምንም አይነት ጥፋት የለባቸውም። እዚህ ጋር ደስታ ራሱ ምንም አይነት ጥፋት የለበትም። ምክንያቱም አሁን ጓገጭ ቢልም ለምን እንደሆነ ታውቃላችሁ? በመጀመሪያ ደረጃ መጥቶ ደስታ የመጣበት መንገድ በጣም ትክክለኛ ነበረ። በባለ ትዳር መካከል ገብቻለሁ፣ እኔ መውጣት አለብኝ፣ አብርሽና ሩታ ታረቁ ብሎ ይሄንን መልስ ሰጥቷል። ከውሽሚት እንደውም ይሻላል። ሩታን የግሌ ላድርጋት አላለም። ከአንዱም ሁለትም ደስታ ወጥተዋል፣ ከሩታና ከአብርሽ ህይወት ማለት ነው። ነገር ግን አሁንም ቢሆን ደስታ እኔ እንጃ። ምክንያቱም ሩታ ስትናገር የነበረ ደስታን አልገፋችሁ፣ መልስ ሰጥታበታለች። ቪዲዮ በደንብ ካያችሁት ለስሙ እኮ ነው የሚሄዱት አንዳንዶች እንደዚህ ተሳዳቢዎች ማለት ነው። ከምሬ ነው የምላችሁ እኮ ቪዲዮ ምን ትምህርት እንደሚሰጣቸው ራሱ እኮ አያውቁትም። ዝም ብለው ጓ ብለው እኮ ነው የሚሄዱት ለስድብ በቃ ዝሙትን ለመደገፍ ማለት ነው እንጂ ሩታ ተናግራለች ትላንትና እኔ እናንተ እናወራበታለን ብላለች። ከአብርሽ ቪዲዮ ስትሰራ ደግሞ እኔም ደስተኛ ህይወት ቀጥያለሁ እና ደስታ ማንም ሰው አልጋ በአልጋ የሚሆንለት የለም። አልጋ በአልጋማ ቢሆን አብርሽና ሩታ ዛሬ በእንደዚህ አይነት ጭቅጭቅና ልጃቸው ለየብቻ ብቻ እንደዚህ ልጃቸው በየሚዲያ እየተንከራተተ አይኖርም ነበር ማለት ነው። ዛሬ ብትወጥቅ ነጌ ትነሳለህ፣ ነጌ ብትወጥቅ ደግሞ ከነጌ ወዳ ደግሞ ትነሳለህ ማለት ነው። ለዚህ ሁሉ ምን ማለት ፈልጌ ነው? ደስታ በመልካምነትህንም በጥሩ ነገርህም ተነጋግተህ በቃ ሰከን ብላ እንደዚህ ስሜታዊ ምናምን ሳይሆን አንዳንዴ ምን አለ መሰላችሁ የሰው ልጅ በጥቅም በፍቅር ምናምን ሳይሆን በጥቅም የሚገዛ የሚጎላው አይደለም። ማንኛውም ሰው ጥሩ ሰውነት ስላለው ወይም ደግሞ ጥሩ ሀብት ስላለው ወይም ደግሞ የሚያምር ሰውነት ስላለው አይደለም። ምክንያቱም ምን ሲል ነበረ ደስታ እኔ ምን ያንሰኛል? አንተ ምንም ያንስህ ነገር የለም። ሩታ ደግሞ አንድ ቀን ያንስሃል ብላህ እንኳን አታቅም። አንተ ከሰዎች ሁሉ ልዩ ነህ፣ በጣም ጥሩ ልጅ ነህ፣ መልካም ልጅ ነህ፣ ብዙ ነገር ተብለሃል። በእኔ የመጣ ግን በትዕግስት እየጠበከኝ ነው ብለሃለች። አሁንም ደግሞ በትዕግስት ብትጠብቃት ሰብር የሚባል ነገር ልመድ ደስታ። እናም ካልሆነም ደግሞ ይሄንን ነገር እውነት ለመናገር ከመጀመሪያም አንተ ተናግረሃል እኮ ደስታ። ይሄንን ነገር ከሆነ እኔ ከህይወታቸው እወጣለሁ እንዳልክም ይሄንን ነገር እንደውም እኮ በሩታ መካከል መግባት ተገቢ ነው ብዬም አላለም። ሩታም ደግሞ አሁን እናንተ ስለተገፋፋችኋት አንተ ዳይመን እየመጣ ሁልጊዜም እየመጣ እኔ እወድሻለሁ፣ እኔ ያፈቅርሻለሁ፣ እኔ እፈልግሻለሁ እያልካት ነው እንጂ ለዚህ ደረጃ የደረሰችው በመጀመሪያም እኮ ሩታ መልስ ሰጥታለች እኮ ለአንተ ቦታ የለኝም፣ አልወደድኩህም፣ አላፈቀርኩህም ይሄንን መልስ ስትሰጥ ነበረ። ውድ ቤተሰቦቼ በመጀመሪያም ደረጃ እኔ እየተረዳውህ ነው፣ በአብርሽ በኩል መጣ ከህይወት ይውጣልኝ ብለዋለች። ብዙ ነገር ውስጥ የራሱ አልወደደህም ብለዋለች። ግን እነ ፈረንጂ እነ ሜሪ እየጎተቱ እያመጡ ይሄንን ነገር ያደረጉት ሩታ ሳትሆን እነ ሜሪ ጓደኞችህ ናቸው፣ በአንተ ዙሪያ ያሉት ነው እንጂ ወደ ሩታ ያመጡህ እንጂ ሩታ ፈልጋህና አብረን እንሆን አላለችም። እውነት ለመናገር ማለት ነው። እዚህ ጋር ልቧ ካልወደደ ልቧ ካላፈቀረ፣ በዛ ላይ ደግሞ ቁጭ ብላ ካሰበችበት በቃ ይሄንን ነገር ይጎዳኛል፣ እኔ ትዳር ከፈታውኝ አሁን 5 ወሬ 6 ወሬ ነው፣ መልሼ ወደ ወንድ ጋር መግባትም መጠጋትም የለብኝም፣ ልጅ ላሳድግ ካለች ይሄ የእሷ ውሳኔ እኮ ነው፣ የማንም ውሳኔ አይደለም። ምክንያቱም እናንተ ረጅም ቦታ አልሄዳችሁ። ሲቀጥል ደስታ ሩታ ጋር ስትመጣ አንተን እንጂ እየተከታተልካት እየመጣህ ሩታ አይደለችም። እንዳትገፋህ እየፈራችህም ሊሆን ይችላል። ነገር ግን የሩታን ውሳኔ ሳታቅ ወይም ደግሞ ለምን አባረርሽኝ፣ ለምን እንደዚህ ያልሽ፣ ከነዳኒ ጋር ስለነበርኩ ነው ወይ፣ የእኔ ፍላጎት አለሽ ወይ የለሽም ወይ ብለህ መጠየቅ እሷን ነው እንጂ ከአንዴ ከቤት ውጣ ምናምን ነገር በቃ በዙሪያ ያሉ ሰዎች ልታጸዳ ፈልጋ ይሆናል። ከአንተም ጋር ንጹህ ፍቅር ምንም ጭቅጭቅ የሌለበት ፍቅር እንድታሳልፍ ወይም ደግሞ አብራችሁ እንድትቀጥሉ ይሆናል ይሄንም ነገር ያደረገችው። ለምን ብትሉ እኔ ሰምቻታለሁ፣ ቪዲዮ አለ፣ ከፈለጋችሁ ማየት ትችላላችሁ። እናወራበት ብላለች። የራሴን ህይወት እቀጥላለሁ፣ በአሁን ሰዓት ማንም ደስተኛ ነኝ ብላለች ማለት ነው። እና እነዚህ ሁሉ ደስታ ምን አለ፣ ተረጋጋ፣ ረጋ በል፣ ሰከን በል። እናም ሩታን ደግሞ ቀስ ብለህ መጠየቅ
ፍላጎትሽ ምንድን ነው? ለምንድን ነው እንደዚህ የምታረጊው ማለት ነው ያለበት እንጂ እኔ በአሁኑ ሰዓት ሩታ አንተ ለምን አላፈቀርሽኝም ከዳሽኝ የሚባል ነገር በሩታና በደስታ መካከል ምንም ነገር ከፈቶ እንኳን አንድ ቀን ራሱ ኖርማል ጥሩ ፈቶ እንደ አብርሽና እንደ ሄርሜላ እንደዚህ እየተላላጡ እየተሳሳሙ የሆነ ነገር ራሱ አልተለቀቀም። ስለዚህ ኖርማል ነው ለማለት